ባህር ውስጥ እሷም ነበረች ባሏም ነበር አብሮኝ። አንድ ቀን ብቻ ነው የሄድሽው ጠንቋይ ቤት? አንድ ቀን ነው። ኦኬ አንድ ቀን ብቻ ነው። እሺ ሱሱ፣ እሺ ቆይ አንዴ ለሱሱ ጥያቄ አለ። ራሄል ቆይ ሱሱ፣ አሁን ጠንቋይ ቤት ሄደው ሱሱ አስደርጋብሻለች የተባለችውን ገነት ለተባለችው ራሄል ምን አግብቷት ነው የተቀየምሻት? አንቺ ምን አገባት እዚህ ጋር? ጠንቋይዋ አለችኝ ያለችው ገነት ናት አይደል? ራሄል ምን አገባት? ለምን ተቀየምሻት? በዚህ በመተቱ ጉዳይ አንቺ ራሄልን ለምን ተቀየምሻት? ባይዋ ጠንቋይዋ ናት፣ ሂያጃ ገነት ናት፣ ወሳጅ ራሄል ናት። ራሄል ምን አገባት? እሺ አንድ ነገር ልንገርሽ፣ ራሄልና እኔ በጣም ረጅም ዓመት ኦኬ። ራሄል እኔ በደንብ ታውቀኛለች። ሄጄ ላሰራ አላሰራ እንደዚህ አይነት ነገር አለብኝ የለብኝም ራሷ ታውቀኛለች። አንድ ሁለተኛ ነገር እኔ ከሰው ነው የሰማሁት። ፀጉር ቤት ድረስ መጣው ገነት ላይ ያሰርተሻል። ገነት ጋር ሲሄድ አንቺ እንደዚህ አድርጌብሻለሁ እንዴ? የት ነው ያደረግኩብሽ? አንቺ እኮ ብሩን እኮ በ9 ሰዓት ጠይቀሽኝ 12 ሰዓት ነው የሰጠሁሽ። በዛ ሰዓት እንዴት ሄጄ ነው ማሰራብሽ? አንድ ሲቀጥል ይህን ሀቄ እንዲወጣ ፈልጋለሁ ብዬ ጠየቋት። ስጠይቃት ምን አለችኝ? ራሄል ወስዳኝ ነው አለች። ሀቢብቴ የራሄል ይገርምሻል እንዴ? ሴትዮዋ ጋር ነው የደወልኩት እኔ። ስልኳን ከገነት አልተቀበልኩሽ። ገነት ራሄል ወስዳኝ ስለወሰደች ነው እኮ እኔ ጥያቄ ስለወሰደች ነው የተቀየምሻት? ማንንም ነው መወስደው ጠንቋይ ቤት ላለች። እኔ አውቶቢስ ነኝ ማንንም ነው ማመላልሰው አለች እኮ። አሁን እኮ ራሄል ሴትዮ አንደኛ ራሄል ምን አለች? ሴትዮዋ አላለችም እኔ ፊት አለች። ለምን ሁለቱ ነበሩ አይሉት? ይሄ ነው ሀቅሽ። አላለችም። ጓደኛዬ ናት ራሄል። ለምን አልነገረችም? ምኑን? ኦኬ ራሄል ቤት መሄዳቸውን ነው ለምን ያልነገረችሽ? ስምሽ ሳይነሳ ኬት አምጥታ ትንገርሽ? ራሄል አልተባለም። ጠንቋይዋ አላለችም። ሀቢባ እንዴ አላለች። ጠንቋይዋ ስምሽን ሳታነሳ እንደዚህ ታሪች አይዞሽ ስለተባለ ብቻ ለእንደዚህ አትሁኝ ሀቢባ። አይዞሽ ስለተባለ እንደዚህ አትሁኝ። አንደኛ ነገር እኔ በኮመንት እንደማልመራ ታውቂኛለሽ። እሱ እኔ በኮመንት እንደማልመራ ታውቂኛለሽ። ከእኔ ጭንቅላቴ ነው የሚመራኝ። እንደዚህ ነገር እሺ እኔ አሁንም ጤነኛ አይደለሁ። ናደሻ አደረጋሻለሁ። እኔ አይምሮዬ ነው የሚመራኝ። ነብያችን ነው ሀቄ ካልወጣልኝ አንድ ልጄን ይታኝ ነው የምልሽ። እኔ አቅሽ ወጣቱ እሱ አንቺ ጠንቋይዋ አላለችም። ገነት ናት ፈጥራ ያወራችው። ጠንቋይዋ አላለችም ማለትሽ እኮ ራሄል። ጠንቋይዋ ካላለ ጠንቋይዋን እናምጣት እዚህ ጋር። እሺ ምን እናድርግ? ይደውል ቁጥሯን ስጪኝ። አንቺ የጠየቅሽ የራሄልን ለምን ተቀየምሻት አልሽኝ አይደለ? እኔ ገነትን ልጠይቃት ሲሄድ ብዙ ነገር ሰማሁ። ገነት ምን አለች ለእኔ? ሱሴ እኔ ባምንበት ኖሮ እዚህ ሀገር አላስቀምጥሽም ነበር፣ አልለቅሽም ነበረ። ግን ለሴትዮዋ ራሄል እየደወለች ስለ አንቺ መረጃ ሰጣት። ራሷ ቀጠሮ ይዛኝ ስለሄደች አላመንኩበትም፣ ራሄልን አላመንኳትም ብላ ስትለኝ ኦኬ ራሄል ጨዋታ ነው ይሄ። ለምን እኔ ደግሞ ገነት ላይ አላስጠነቆልኩባትም? ለምን ለማስጠነቆልባት እኔ ሂውማን ቤት እንድትከፍተን ያስጠነቆልኩባት ምንድነው? ልቦና ያቋል እንዳላደረኩ። ስለዚህ ገነት አንቺ ባምን ኖሮ አንዴ ነው እዚህ ጋር ይነጥ መያዝ አለብኛ። ባምን ኖሮ እዚህ ሀገር አላስቀምጥሽም ነበር አለችኝ ብለሻል። ባምን ኖሮ አታስቀምጥሽም። ለምን እዚህ ሀገር አላስቀምጥሽም ማለት እሷ አንድን ኢትዮጵያዊ ከቤሩት የማባረር ስልጣን አላት። ባምን ኖሮ ጉዳዩን ማባረር አለማባረር አይደለም። ይኸውልሽ ማንም በክብሩ አይደራደርም። እኔ ገነት ላይ አድርጌ ባበ ኖሮ አትለቀኝም። እኔ ላይም ገነት ብታረግብኝ ኖሮ አልለቃትም። ሲቀጥል ራሄል ዛሬ ተመሳጥራ ከሷ ጋር ፊልሟን ሰርታ እኔ ላይ ስም ለማጥፋት ቢደረግብኝ ኖሮ ነፍስ ከማጥፋት ወደ ኋላ አልልም። ይሄ ክብሬ ነው ሀቢባ፣ ይሄ ክብሬ ነው። ያላደረኩት ነገር ላላረኩት ነገር ለሐቄ እሞታለሁ። ነብያችን ማንም ሰው ቢሆን ያንቺ ተቀናቃኝ ሊሆን የሚችለው ማን ነው? ዋን ሰከንድ ያንቺ ቢዝነስ እንዲወድቅ ያንቺ ቢዝነስ እንዲወድቅ ትችላለች። ያንቺ ስም ሊያጠፋ የሚችል አካል ማን ነው? ራሄል ፀጉር ቤት አላት፣ ቢዝነስሽ አላት። ራሄል ምንድነው ስራዋ? ስራ አላት። ራሄል የላትም። ገነት ያንቺ ኦኬ። ስለዚህ ራሄል ያንቺ ፀጉር ቤት ቢካሰብ ያንቺ ፀጉር ቤት ቢዘጋ ምንድነው ጥቅሟ? ምንድነው ጥቅሟ? ራሄል ያንቺ ፀጉር ቤት ቢዘጋ ሰው መተተኛ ናት ብሎ ቢርቅሽ ወደ አንቺ ባይመጣ እሺ ሂጂበት። አይባ አንድ ጥያቄ ጠይቀሽኝ አንዱን ጥያቄ ሳልመልስልሽ ሌላ ጥያቄ እየጠየቅሽ እያስጨነቅሽ ነው። አንድ ነገር ልንገርሽ፣ እኔ ገነት ጋር ሲሄድ ጸበኛ ነን ብዬሻለሁ። እኔና ገነት አናወራም። ቀጥ ብዬ ሀቄን ላወጣ ነው የሄድኩት። እኔ አሰርቼብሻለሁ። አሁንም ነገም እኔ ያሰራሁበት ሰው ካለ እስከፈለገበት ድረስ ሄዳለሁ። እንደዚህ አይነት ነገር የለብኝም። እኔ ቤተሰቤ በጣም ቆንጥጦ ነው ያሳደገኝ። ኦኬ
በራሴ ተማመናለሁ። ንጹህ እንደሆንኩኝ አውቃለሁ። ለሐቄ እሞታለሁ። ኦኬ። ሲቀጥል ገነት ጋር ሂጄ ገነትን ሳወራት ብዙ ነገር ነገረችኝ። አዎ እንደዚህ ይዛኝ ሄዳ እሷ በስልክ እያሳመነች ሊሆን ይችላል አላውቅም፣ ስለተጠራጠርኩኝ እንጂ ማን እንደዚህ አድርገሽብኝ እኔ ጤናዬን አጥቼ ወይም የሆነ ነገር ሆኜ ቢሆን ኖሮ አለቅሽም ነበረ። አንድ ሁለተኛ እኔ ፍሬ ነበረች ምስክር አለችኝ በዚህ ነገር። ሄደን ስንመጣ ለፍሬ ነገረናታል ስትለኝ እሷን ጨርሼ ካወራው በኋላ ሲቀጥል እኔ ሱቅሽን እንዳዘጋና እሷ ልታዘጋ ቀድማ ተቅለብልባ ሰው ጋር ደውላ ቀጠሮ እንደያዘች ፊት ለፊት ፍሬም አለች እኔም አለው አለችኝ። ሁለት ሶስተኛ ነገር ደግሞ እኔ ፍሬ መጠየቅ ያለብኝ ነገር ስላለ ለምን ፍሬ ይሄን ነገር ሰምተሻል? ጠንቋይ ቤት ሄደው ሲመጡ ሱሴ ናት ያደረገችው የሚባለውን ነገር ሰምተሻል የሚለውን ፍሬ ልጠይቃት እቤቷ ድረስ አንኳኩቼ ሄድኩኝ። በሌሊት አንኳኩቼ ሄድኩ። ለምንድን ነው አሁን የመጣሽው? ምን ፈልገሽ? ማወቅ ፈልጋለሁ። ሐቄ ማውጣት ፈልጋለሁ። ራሴን ነፃ ማውጣት ፈልጋለሁ። እኔ እንደዚህ መባል አልፈልግም። ሄጄ ፍሬን ሳፋጣት ብዙ ነገር ነገረችኝ። ፍሬም ደግሞ ስትነግረኝ ለምን ራሄልን አልቀየማትም? ምክንያቱም እኔም ማውቀውን ነገር ቁጭ አድርጋ እያሳደረችኝ ሱቄ ሊዘጋ የነበረውን ነገር ኦኬ። ሁለቱ እኔ እኮ አሁንም እየነገርኩሽ ነው። ፍሬም ጠላቴ ልትሆን ትችላለች፣ ገኒም ጠላቴ ልትሆን ትችላለች፣ ራሄልም ጠላቴ ልትሆን ትችላለች። አላውቅም፣ ግን እዚህ ጋር አብረው ነበሩ ሶስቱ። እኔ ግን የለሁም። እዚህ ጋር ፌር መሆን ያለብን ነገር ኦኬ። እኔ ለራይል ምን ያደረኩት ነገር አለ? እኔ ገነትን ምን አድርጊያታለሁ? እኔ ፍሬን ምን አድርጊያታለሁ? ምንም አላደረኳቸውም ሶስቱንም። ኦኬ። ለምንድን ነው ዋርኒንግ እየሰጠኝ ነው? ሚዩት ስለነበር ስናገር አልሰማችሁኝ። በጣም እየተንቀሳቀሰች ስለነበር ቲክቶክ ጸብ ነው ብሎ ነው ዘርፍዬ፣ ጸብ ነው ብሎ ነው ለሱሱ ዋርኒንግ የሰጣት። ሱሱ አላስገባም ካለሽ በሌላ አካውንት ነይ እስቲ። አይ ነይ ለአንድ ቀን ለሁለት ቀን ገስት ከዘጋብሽ በሌላ አካውንት ነይ። አልዘጋብሽ እና እንደዚህ ላውራ ዋርኒንግ እኮ እንትን አትበይ። አንድ እጅሽም ምናምን አታንቀሳቅሽ። እንደዛ ጸብ ይመስለዋል እኮ ቲክቶክ። እጅሽም ምናምን ሳታንቀሳቅሽ አውሪ። አዎ ነርቨስ አትሁኝ። ሱሱ ተረጋግተሽ አውሪ። ፍሬ ጋር ሄድኩት ሐቄን ላወጣ ነው። ገነት ጋር ሄድኩት ሐቄን ላወጣ ነው። ያው ሶስቱም ጋር ሄድኩት ሐቄን ላወጣ ነው። እኔ ራይልና እኔ አልኩሽ አልተጣላንም፣ ፍቅር ነበር። ደውላልኝ ዓርብ ዕለት ቤብ ምን ሆነሽ ነው ጣል አድርገሽኛል ያጠፋውን ነገር አለው ብላ ስትለኝ ውስጤ ላይ ነገር እያለ ሳላጣራ አላወራትም ብዬ ራይል ደህና ነኝ ግን ደብራችሁኛል፣ ሁላችሁንም ስለደበራችሁኝ መገናኘት አልፈልግም፣ ማግኘት ባለብኝ ሰዓት ግን አገኝሻለሁ ብዬ ስልኩን ዘጋሁት። ያው ትናገራለች። ገባሽ? እኔ ከሷ ጋር ፍቅር ነኝ፣ ጸብም አይደለንም። ነጃት ጋር ሜዳ ፀጉሯን የተሰራችው እኔ ቤት ነኝ። ነጁ ጋር እኔም ሄጄ ነው የምሰራው። አንድ ላይ ነው እየሄድን የምንሰራራው ምናምን። እኔ አይደብረኝም። ራይል ታውቃለች። ሄጄ ልሰራው ነው እሷ ጋር ስትሄጂ ተሰሪ ነው የምላት። ሲደክመኝ ላይ ሄጄ እሷ ጋር ሰሪ ይደብሩኛል ዛሬ ነው የምላት። ይሄ የሚያነካካን ነገር አይደለም። ገባሽ? እና እኔ ራይልን ለምን ጠመድሻት ለምን ጠረጠርሻት ላልሽኝ በፌክ አካውንቱ በሱቁ ብዙ መረጃ ሰማው። እኔ ገነትን